ሰላም እንደምን ቆይታችኋል? በ2018 የናሽናል ግራጁዌት አድሚሽን ቴስት ወይም ደግሞ ንጋት ብለን የምንጠራው ሬጅስትሬሽን አፕላይ ማድረግ የምትፈልጉ በየትኛውም በኢትዮጵያ ክልል ያላችሁ ይህንን ቪዲዮ ይመለከታችኋል ማለት ነው። ምናልባት መመዝገብ የምትፈልጉ ሰዎች ካላችሁ በትምህርት ሚኒስቴር አማካኝነት በተዘጋጀው ፕላትፎርም ወይም ደግሞ በእነሱ ዌብሳይታቸው አማካኝነት መመዝገብ እንደምትችሉ በዚህ አሳውቀዋል ማለት። ስለዚህ እያንዳንዷ ነገር እንዴት መመዝገብ እንዳለባችሁ ምን ማድረግ እንዳለባችሁ በቅደም ተከተል አሳያችኋለሁ ማለት ነው። ስለዚህ ይህን ቪዲዮ ላይክ ሼር በማድረግ ጀምሩት። እጅግ በጣም ቀላል ነገር ነው ማለት ነው። እዚህ ከስክሪን ላይ እንደምትመለከቷቸው ከቁጥር 1 እስከ ቁጥር 6 ድረስ ሬጅስትሬሽን ታይፕ እስከ ሰብሚት እስከምናደርግበት 6 ስቴፖች አሉ። እነዛ 6ቱም ስቴፖች ደግሞ እጅግ በጣም ቀላል ነገር ናቸው ማለት ነው። ስለዚህ ስቴፕ 1 ወይም ደግሞ ሬጅስትሬሽን ታይፕ ላይ እንገባለን ማለት ነው። እዚህ ጋር ከርሰሩ ላይ እንደምትመለከቱት ሴሌክት ሬጅስትሬሽን ታይፕ ነው የሚላችሁ። ያ ማለት ሬጅስተር የምታደርጉበትን ታይፑን ምረጡ ነው የሚላችሁ። እዚህ ጋር እንደ አማራጭነት ደግሞ ያሉት ሴሌክት የምናደርጋቸው ሁለት አይነት ነገሮች ነው ያሉት፣ ወይም ሁለት አማራጭ ነው ያለን። የመጀመሪያው ኢትዮጵያን አፕሊካንት ነው። ሁለተኛ ደግሞ ነን ኢትዮጵያን አፕሊካንት ነው። ኢትዮጵያን አፕሊካንት የምንላቸው የኢትዮጵያዊ ሆኖ ኢትዮጵያዊ አመልካች እንደማለት ነው። ሌላኛው ደግሞ ነን ኢትዮጵያን ነው ወይም ኢትዮጵያዊ ያልሆነ አመልካች እንደማለት ነው። ስለዚህ እኛ ኢትዮጵያውያን እስኮን ድረስ ወይም ደግሞ ኢትዮጵያዊ ሆኖ አፕላይ ማድረግ የሚፈልግ ወይም ማመልከት የሚፈልግ ሰው ይሄኛው አፕላይ የሚለውን ይሄኛውን የመጀመሪያውን አንድ ጊዜ ክሊክ እናደርግና እዚህ ጋር የሚጠይቃችሁ ነገሮች በሙሉ እናስገባለን። አሁን ያለነው የቱ ጋር ነው ማለት ነው? ሁለተኛው ላይ ነው። ኮንቲኒው ሬጅስትሬሽን ዊዝ ፋይዳ ይላችኋል ማለት ነው። ሶ ፋይዳ ግዴታ ያስፈልጋችኋል። ይህንን ደግሞ ለመመዝገብ ማለት ነው። ቬሪፋይ ዩር አይደንቲቲ ወይም ደግሞ ማንነታችንን አይደንቲፋይ ማድረግ አለብን የሚለው ነው። ሶ እዚህ ጋር ከታች ትወርዱና የዲጂታል አይዲያችሁ ላይ ያለውን ባለ 16 አሃዝ ቁጥር ወይም ደግሞ ኤፍኤኤን ፋን የሚለው ነምበር እሱን እናስገባለን ማለት ነው። እሱን አንድ ጊዜ ካስገባችሁ በኋላ እዚህ ጋር ልክ እኔ እንደማስገባው እንደማለት ነው። ይህን ካስገባችሁ በኋላ ከታች ትመጡና እዚህ ጋር ኮንቲኒው ሬጅስትሬሽን የሚል አለ። ከታ ዊዝ ፋይዳ የሚለውን አንድ ጊዜ ክሊክ ማድረግ ይጠበቅባችኋል ማለት ነው። ኦኬ ይህን ክሊክ ካደረግን በኋላ እዚህ ጋር አውቲኬሽን ሪኳየርድ ይላችኋል። ሶ ምን ለማለት ፈልገው ነው? እዚህ ጋር በምታዩት ፋን ማለት በራሴ መመዝገብ የሚፈልገው ሰው በዛ ሰው ፋይዳ ቁጥሩ በ16 ዲጂቱ ማለት ነው። በእነዚህ አማካኝነት መመዝገብ እንደሚችል ያሳያችኋለሁ። ሶ ወደ ቀጣዩ ስቴፕ ለመሄድ ደግሞ ኮንቲኒው ሬጅስትሬሽን ዊዝ ፋይዳ የሚለውን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። እሺ እዚህ ጋር እንደምትመለከቱት በዚህ ፋን ቁጥር ወይም በዚህ ፋን ነምበራችሁን በተመዘገባችሁበትን ስልክ ጊዜያዊ የሆነ ኦቲፒ ፓስወርድ ይልክላችኋል ማለት ነው። እሱኛውን ፓስወርድ እዚህ ጋር ከርሰሩ ላይ እንደምታዩት እሱ ጋር እንሞላና ፋይናሊ ቬሪፋይ እንዲያደርገው እንጠይቃለን ማለት ነው። ስለዚህ አሁን እኔም በተመዘገብኩበት ስልክ የላከልኝንን ኦቲፒ አስገባለሁ። ፋይናሊ ቬሪፋይ እንዲያደርግልኝ እና ወደ ቀጣይ ስቴፕ እንዲመራኝ አደርገዋለሁ ማለት ነው። በመጨረሻም እዚህ ጋር እንደምታዩት ቬሪፋይ እንዲያደርግልኝ ጠይቀዋለሁ። እዚህ ጋር ቬሪፋይ ይለኛል። ስልክ ቁጥሩን አስገብቻለሁ ማለት ፋይናሊ ቬሪፋይ እንዲያደርግ ጠይቀዋለሁ። እዚህ ጋር እንደምታዩት በቀጥታ ፕሮሰሲንግ እያለ ነው። ሶ እዚህ ጋር እንደምታዩት ሙሉ የራሴ መረጃዎችን ይዞልኝ የመጣው ማለት ነው፣ ከመጀመሪያው እስከ መጨረሻው ድረስ ማለት ነው። እዚህ ጋር ከርሰሩ ላይ እንደምታዩት ፕሮፋይል ፒክቸር የእናንተ ፋይዳ ነምበር በምትመዘገቡበት ጊዜ ያስገባችሁትን ሙሉ መረጃዎቻችሁን ይዞላችሁ ይመጣል ማለት ነው። ፋይናሊ እዚህ ጋር ከታች ትወርዱና ማለት ነው ኔክስት ነው የምትሉት። እዚች ጋር ኔክስት የሚል አለ። እሱ ኔክስት እናደርጋለን። ምናልባት ደግሞ ስህተት ካለበት ወይም ደግሞ ያልተሞላ ነገር ወይም ስትሞሉ ስህተት ካለው እዚህ ጋር ትመጡና ባክ የሚል አለ። እሱን አንድ ጊዜ ክሊክ ስታደርጉት ባክ ያደርጋችኋል ወይም ወደኋላ ይመልሳችኋል። ሶ ለእኔ ትክክል ስለሆነ ኔክስት እለዋለሁ። ኔክስት በምልበት ሰዓት እዚች ጋር የአዲሽናል ዲቴልስ ጠይቃችኋል ማለት ነው። እነዚህ አዲሽናል ዲቴሎች ደግሞ ማንዳቶሪ ናቸው ወይም ደግሞ አስፈላጊ ስለሆኑ እነዚህ ነገሮች በሙሉ እናስገባቸዋለን ማለት ነው። የመጀመሪያውን ከላይ የምትመለከቱት ኢሜል አድሬስ እንድታስገቡለት ጠይቃችኋል። እዚህ ጋር ደግሞ እንደምታዩት ደግሞ ፎን ነምበራችሁን እንድታስገቡ ይጠይቃል። ፎን ነምበር እናስገባለን ወይም ደግሞ ኢሜል አድሬስም እናስገባለን። እዚህ ጋር ፎን ነምበራችንን እናስገባለን። ከታች ትወርዱና ደግሞ ፕሮግራም ኤንድ ሴንተር ዲቴልስ ይላል። ያ ማለት አፕላይንግ ፎር ለምን ለየትኛውን አፕላይ ማድረግ የምትፈልጉት ይላችኋል። እዚህ ጋር ደግሞ ምርጫ ይመጣላችኋል። እነዛ ምርጫ ደግሞ ለፎር ማስተርስ ኦፍ ሳይንስ ነው ወይስ ዶክተርስ ኦፍ ፊሎሶፊ ነው ምናምን ይላችኋል። ለምሳሌ ያው ስለ ማስተርስ ኦፍ ሳይንስ የሚለው ላይ አፕላይ አደርጋለሁ ማለት ነው። ከጎን እዚህ ጋር እንደምትመለከቱት ኤግዛም የምትወስዱበትን ሴንተር ይጠይቃችኋል ማለት ነው። ለምሳሌ አዲስ አበባ ስለሆንኩ አዲስ አበባ ብዬ አፕላይ አደርጋለሁ።
ከታች ትወርዱና ደግሞ አክሰሲቢሊቲ ኢንፎርሜሽን ይላችኋል። ቪዥዋል ኢምፔርመንት ወይም ደግሞ የማየት ችግር ያለበት ሰው ከሆነ የስ ይሏል። እዚህ ጋር ሁለት አማራጭ አለ፣ የስ ኦር ኖ የሚል አለ ማለት ነው። የመስማትም ችግር ያለበት ሰው ምናልባት እንደ ሁኔታ ወይም ደግሞ እንዳለበት ችግር አንጻር የስ ኦር ኖ በማለት ይከተለዋል ማለት ነው። ስለዚህ እኔ ሁለቱም ኖ ብዬዋለሁ። ፋይናሊ እዚህ ጋር ኔክስት የሚል አለ። ሶ ኔክስት እንለውና ወደ ቀጣይ እንሄዳለን ማለት ነው። እዚህ ጋር እንደምታዩት ሁሉንም ነው ማርክ ያደርጋቸው። ያ ማለት እነዚህ ሁሉ ካለፋችሁ በኋላ ፋይናሊ ስድስተኛው ስቴፕ ላይ ሲደርሱ ደግሞ ምንድነው እዚህ ጋር ትወርዱና ሰብሚት ሬጂስትሬሽን የሚለውን ሰብሚት ታደርጋላችሁ። ከዛ በኋላ አክሴፕት ያደርጓችኋል። አክሴፕት ሲያደርጓችሁ ደግሞ በዛ በእናንተ ኢሜል አድሬስ ከሚልኩላችሁን መረጃዎቻችሁን በሙሉ እያንዳንዱ ዲቴል የሆነ መረጃ በኢሜል አድሬሳችሁን ይልኩላችኋል ማለት ነው። በዚህ ምሳሌ መሰረት በያላችሁበት ስፍራ ላይ ሆናችሁ አፕላይ ማድረግና መመዝገብ ትችላላችሁ የሚል ሀሳብ አለኝ ማለት ነው። ይህን ቪዲዮ ደግሞ ከወደዳችሁ ለሁሉም እንዲጠቅማቸው እንዲደርሳቸው ሼር ብታደርጉት፣ ቪዲዮ ላይክ ማድረጋችሁ እንዳይረሳ። በያላችሁበት መልካም ጊዜ ይመኝላችኋለሁ።